አንቺ ትልቅ ስህተት እንደሰራሽ ማመን አለብሽ። እሷ አንቺ ብቻ አይደለሽም፣ እሷም ትልቅ ስህተት ሰርታለች። በትዳር መሀል በፍቅረኛ መሀል ፕራንክ እንደዚህ አይደረግም። ማሚ ፕራንክ ስለደረግ ነው አይደለም። ዛሬ እኔ በቃ የመጨረሻ ውሳኔ ወስኜ ነው ስንት ደክም የመጣሁት። ለምንድን ነው የወሰንኩት? በቃ ከሰው ሀገር እኛ ማን አለኝ? እሺ ካለሱ ማን አለኝ? እኛ አለን ታይ ማለት ለእናንተ ጥሩ ነገር አስባችሁ በየጊዜው ጭቅጭቅ አልፈልግም። ነገ የሆነ ችግር ቢመጣ ማሚ እንደዚህ አድርጊ እንዲህ ተፈጥሯል እንድትሉኝ አልፈልግም። ስለእኔም እኮ ማሰብ አለባችሁ። እናታችን ትደክማለች ስንቴ ነው ወይስ እንዴት ነው እያልኩኝ ማሚ ከሱ ውጭ ማን ጓደኛ አለኝ? ዘመድ ማን አለኝ? ማለሽ በእምነት እየስሚ እኛ እኮ ከጎንሽ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያው ዛሬ ከእናቴ ጋርና ከወለድ ጋር ነው የመጣንበት ምክንያት ትላንትና አሚርን ፕራንክ ለማድረግ ሞክረን ነበር እኔና በምኔ። ያው በምኔም እንደምታዩት በጣም ጥሩ ልጅ ናት፣ ግን እናቴ ትንሽ ያልወደደችላት ነገር አለ። እሱ ምንድነው ትላንትና ማለት እናቴ አልገባትም እንጂ ጀስት ለፕራንክ ነው እኛ እንደዛ ያደረግነው እንጂ ከአሚር ጋር ሌላ ነገር ኖሯት ምናምን አይደለም። በምኔ ማለት እንፈትነው አይነት ነገር አምጥታ እኔም ተስማምቼ ነበር ያደረግነው እና እናቴ ደግሞ አሁን ከቤት ውጣ ማለት እንደዚህ አይነት ሰው ሲጀምር ባለትዳር ቤት ሌላ ሴት መግባት የለባትም፣ ምንም አትሰራልሽም፣ እሷ እህትሽ አይደለችም፣ ዘመድ አይደለችም፣ ጓደኛ ማለት መጥፎ ነው ክፉ ነው ምናምን ብላኛለች። እና እኔ ደግሞ ማለት በዚህ ሀሳብ አልስማማም። ምክንያቱም በምንዬ በጣም ጥሩ ልጅ ናት ማለት ልክ ብትሆንም ባትሆንም በቃ ማለት በቃ ልክ እንዳልሆነች አውቃለሁ። አይ ቤትዬ እኔ ደግሞ አንድ ነገር እንደናት ልንገርሽ፣ በትዳር መሀል ወይም በፍቅረኛ መሀል ፕራንክ ምናምን የሚባል ነገር አይሰራም። ለምንድን ነው መሰለሽ? በሁለት ፍቅረኛሞች ወይ በሁለት ባለትዳሮች መካከል ማንም ሰው መግባት የለበትም። እኔ ይሄን ነው ለበእምነት ያልወደድኩላት። ለምን እኔ በስንት መከራ ለፍቼ በስንት መከራ ከአሚር ጋር እንድትሆኝ ብዬ ከኦሊያድ ጋር ተጣልቼ ኦሊያድን ተቆጥቼ ኦሊያድን ስንት ነገር እንደገና ደግሞ አባትሽም አይሆንም ከአሚር ጋር አይሆንም ሽማግሌ አልቀበልም ብሎ አሁንም ሽማግሌ አልተቀበለም። ያው እኛ እንደምናቀው ወንድምሽና እኔ አንቺ እንደምናቀው ከአሚር ጋር እንድትሆኚ አደረግን እንጂ ማንም የፈቀደልሽ የለም። ጓደኛ ደግሞ የጓደኛ ቦታ ሌላ ነው፣ የትዳር ቦታ ሌላ ነው፣ የፍቅረኛ ቦታ ሌላ ነው። ስለዚህ በእምነት መጥፎ ልጅ ናት ብዬ አስቤ ሳይሆን እኔም ልጅ እንደሆንሽ እሷንም እናት አላት፣ እሷም የምትወዳት እናት አለቻት። በእምነት ሀሳቧን ገፍቻ አይደለም። ነገር ግን በሁለት ትዳር መሀል በሁለት ፍቅረኛ መሀል ማንም ሰው መግባት ስለሌለበት ጭራሽ መግባት የለበትም ነው እንጂ በእምነት መጥፎ ልጅ ናት እንዲናት ብዬ አይደለም። በእምነት መቀበላችሁ ደስ ይለኛል። ከሰው ሀገር ተሰዳ መጣ ከሰው ሀገር መቀበላችሁ ጥሩ ሆኖ ሳለ ፕራንክ ብሎ እኔ ፕራንክ የሚለው ነገር አያስማማኝም። በትዳር መሀል ፕራንክ አዋጣም አያስፈልግም። ይሄ ነው እኔ በእምነትን ልቃወማት የቻልኩት እንጂ በእምነት መጥፎ ልጅ ናት ጓደኛሽን ጥይ ከጓደኛሽ ተለያይ ብዬ አይደለም። ግን በትዳር መሀል ፕራንክ ምናምን የሚል ነገር እንዲህ ጣልቃ መግባት ስለማያስፈልግ ማለት ነው። አንቺም ደግሞ ልጅ ሆነሽ ነው እንጂ እንዲህ ፕራንክ እናርገው አሚርን እንዲህ እናስደንግጠው ይሄ ሀሳብ ብላ ስታቀርብልሽ መቀበል አልነበረብሽ። እሺ ቤትዬ፣ እንደ እናት ከህይወት ብዙ ተሞክሮ እንዳገኘሁት ነው ምነግርሽ። መቼም የሰው ልጅ በህይወት ሲኖር ብዙ ነገር ተሞክሮ አለው፣ ብዙ ውጣ ውረድ አለው፣ ብዙ ትምህርት አለው። ስለዚህ ለዛ ብዬ ነው እንጂ በእምነት መጥፎ ልጅ ናት አትቀቢያት፣ አትርጃት፣ አትደግፊያት ባለሽ አቅም ብዬ አይደለም እንዲገባሽ መፈልገው ማለት ነው። ስለዚህ እኔ ብዙ ነገር አሳልፌ እዚህ ከእናንተ ጋር ስንት ጭቅጭቅ ስንት ነገር አይቼ ስንት መከራ አይቼ ራሴን ታምሜ አይደል እንዲ ያስማሙኋል ከኦሊያድም ጭምር ያስማሙኋል። እኔ ራሱ ኮን ተላ ለአሚር ሰጣሽ ሲቀደም ደግሞ ማሚዬ ማወቅ ያለባችሁ እዚህ ጋር ሁለታችሁ ልጅቷ የመጣችበት ያው ብዙ በፈተና ተጎሳቁላ ከሷ ጋር ነው የመጣችው እና ማሚ አሁን እዚህ ምን አለ መሰለሽ ቤቲ ጓደኛዋ ነች፣ የድሮ ጓደኛዋ ነች። ያው እነሱ ያሰቡትም ለመልካም ነገር ነው፣ አሚርን ለመፈተንና በፍቅር ጉዳይ ነውና የታሰበው ሌላ የተፈጠረውም ሌላ ስለሆነ ነው። እስቀጥልም ደግሞ ቤቲ ደግሞ መረዳት ያለብሽ እዚህ ጋር እናትሽ የምትለው ነገር ሁሌም ልክ ነው። እናት
በጣም አርጋ ነው የምታስበው። እናቴ ልክ ናት። በጣም አሻግራ ነው የምታስበው። በጣም ወደፊት ይሄ ይፈጠራል፣ ወደፊት ይሄ ሊሆን ይችላል ብላ ነው የምታስበው። እናት ሁሌም ልክ ነች እና እናትሽ አሁን የነገረችሽ ያለው 100% ልክ ነች። ልክ ነች። ይሄ የኔ ጥፋት ነው ግን እናቴ ማለት በቃ አሁን ከኛ ቤት ብናስወጣት ሌላ ቤት የላትም፣ ሌላ የምትሄድበት የምትጠጋበት ቦታ የላትም እኮ ነው። እኔ በፍጹም አልስማማም። እዚህ ከኛ ጋር አብራ ትኑር የሚለው አካሄድ እንዴ ወዲያድ ያስኬዳል እንዴ? አዎ ምን አለ መሰለሽ ማሚ፣ ካልሆነ ቤት ተከራይተንላት ሌላ ቦታ እንድታርፍ ማድረግ ነው እንጂ ከጎኗ እኮ ነን። መጀመሪያም ከጎኗ ነን፣ አሁንም ከጎኗ ነን። በምንችለው መንገድ በአቅማችን በሚፈቅደው መንገድ እንረዳታለን፣ ሀሳብ እንቀበላታለን፣ በሀሳብ እንደግፋታለን። እንደገና ደግሞ ቤት እንከራይላት ከተባለ ቤት ፈልገን ለብቻዋ ቤት እንከራይላታለን። ብቻኝነት ይሰማታል እኮ እኔ ብቻ ነኝ ያለኋት እዚህ። ቤተሰቦቿ ጋር መሄድ አትችልም። ሌላ ከኔ የተለየ ጓደኛ ደግሞ የላትም። ይኸውልሽ ገና በመምጣቷ ገና 2 ቀን 1 ቀን ሳይሞላት ከአሚር ጋር እንደዚህ አይነት ሀሳብ ካሰበች ልጅ ገና ሀሳቡን ያመጣች እሷ ነች አይደለ? ሀሳቡን አመጣች እንጂ በቃ እኮስ ሀሳቡን ካመጣች አንቺና አሚር በስንት መከራ ማለት ወደ ፍቅራችን የገነባችሁት አይደለ? ስለዚህ እሱን ለማፍረስ በትንሽ እንደዚህ ከፈጀባት እዚህ ደግሞ ትንሽ ብትቆይ 1 ወር 2 ወር ብትቆይ ደግሞ እንኳን አንቺና ቤቲ አንቺና እናትሽን ራሱ ማለያየት አንቺና እኔን ማለያየት እኮስ ነጭ እኮ እያልኩ አይደለም። ይኸውልሽ ነጭ እኮ እያልኩ አይደለም፣ ግን አሁን እናትሽ በጣም ስለታያት ነው ዛሬ ጎትኩታን ቶሎ በሉ እንገናኛለች እና ስለዚህ እናትሽ ልክ ነች። እናትሽ የወሰነችው ውሳኔ በጣም ልክ ነው። እኔም መጥፎ ሀሳብ እየመከርኩሽ አይደለም። ሰውን ጤ አይደለም፣ ጓደኛሽን ጤ አይደለም፣ ከጓደኛሽ ተለያየ አይደለም። ነገር ግን ምንድነው መሰለሽ ጓደኛ የጓደኛ ቦታ አለው፣ ትዳር የትዳር ቦታ አለው፣ ወንድም የወንድም ቦታ አለው አይደለም እንዴ? ይሄ ደግሞ አሁን ከዛሬውኑ በ2 ቀን እንደዚህ ፕራንክ እንደዚህ ብላ እንደዚህ ሀሳብ ካመጣች አንቺን መቀበልሽ ትክክል አይደለሽም። እሱን አሚርን ይቅርታ ትጠይቀዋለሽ። እንደገና ደግሞ ይህን ሀሳብ መቀበልሽ ራሱ ስህተት መሆኑን እመኝ። ማሚ አሚር ራሱ ይቅርታ መጠየቅ አለባት ዛሬ። አሚር ይምጣና አሚር አንደኛ ማሰባችሁ፣ ሁለተኛ ነገር ደግሞ ማሚ በስንት መከራ ነው አይደለ እንዴ ከአሚር ጋር ያረገችሽ። እኔ ጋር ካሚላ ጣልተን አስታርቃን በስንት ፍቅር ውስጥ አይደለ አንቺ ላይ ወድቄ እንደ እናት እግራችሁ ላይ ወድቄ በጣም አራረሰው ምን ራሱ አንቺ አሚር ራሱ ይቅርታ መጠየቅ አለብሽ። አይ ልክ ነሽ እኮ አሁን እቺ ከኛ ሌላ መሄጃ የለም። በቃ ይኸውልሽ በምትችይው መንገድ ትረጃታለሽ። አሚር በሚችለው መንገድ ይረዳታል። ካጠገባችሁ ረጋ ሁላችንም ቃል ገብተናል እንደምንረዳታ። ስለዚህ ማሚ አንቺ የኔ ታየሽ ነገር ስላለ ነው። አሚርና ቤቲ ደግሞ በፍቅር መኖር ባለባቸው ጊዜ መንበጥበጥም ስለሌለባቸው ልጅቷ እኔ አይቻታለሁ። በጣም ታሳዝናለች፣ በጣም የዋህ ነች፣ በጣም ደስ ትላለች እና ቤት ብንከራይላት ምንም ሳይጎልባት እንዳልሆናት ደስ ነኝ ነው። ምክንያቱም አሚርም ቃል ገብቷል፣ እኔም ቃል ገብቻለሁ፣ ቤቲም ቃል ገብታለች። እኔም እኮ የምላችሁ እቺ ልጅ ተዋት አይደለም፣ አውላላ ሜዳ ላይ ጣሏት አይደለም። እንደ ጓደኛ አብሮ እንዳደገች ቤት ፈልጋችሁ ከዚህ ቤት ዛሬውኑ መውጣት አለባት። ይሄን የምላችሁ እኔ በህይወት ልምድ ብዙ ነገር ስለማቅ ነው። የህይወት ልምድ ሰው በህይወት ሲኖር ብዙ ልምድ ይወስዳል አይደለም እንዴ? ከህይወት ልምዴ ብዙ ስለተማርኩበት በሁለት ትዳር መሃል ሌላ ሰው መግባት የለበትም። በቃ ለምን ይሄ ነገር መጥፎ ነገር ነው። ለምን ፕራንክ ብላችሁ እና አንቺም ተስማምተሽ ይሄን ያደረጋችሁት ልክ አይደላችሁ። አሜርም ሊስማማው ይችላል። ምንድነው የሚሻለው? ቤት እንከራይላታለን፣ ቤት እንፈልግላታለን። በቃ ማሟላት ያለብን እንደ ቤተሰብ እናሟላ። ቤተሰቦቿ ነን። እዚህ ቤተሰብ ባይኖራት እኮ አንቺ ቤተሰቧ ነሽ፣ እኔ ቤተሰቧ ነኝ፣ ወለድዬ ቤተሰብ ነው። ስለዚህ ባዶ ሜዳ ላይ አንጥላትም። ወገናችን ናት፣ ልጃችን ናት፣ እኔም ልጄ ናት። እሺ ስለዚህ ዛሬውኑ ቤት ፈልገን መውጣት አለባት። በዚህ ሀሳብ መስማማት አለብሽ። በቃ ምግብም ከዚህ ከአንቺ ጋር ሰርተሽ ትወስጂላታለሽ። እሺ አመንሽ? በዚህ ተስማማሽ? ቤት እኔ አሁን ድጋሚ ደግሞ ሌላ ድካም፣ ሌላ ጭቅጭቅ አታምጡብኝ። እሺ አታምጪብኝ። ለምን ጓደኛሽ ናት፣ እርጃት። መርዳት ባለብሽ መልኩ እርጃት። ከእናንተ ጋር ግን አብራ አትኖርም። በዚህ መስማማት አለብሽ። ቤት ናች። እሺ እንሂድ። በቃ እንሂድ። ሰው አለ አለች። ሰው አለ
ሰላም ነሽ? ሰላም ነሽ? መች መጣሽ? ከውጭ ውጭ ነበርሽ ያሉ ነው እንዴ? ቤቲ ተቀበለች። መች መጣሽ? ከትላንት ወዲያ ምናምን ነው የመጣሁት። ሰላም መጣሽ? በሰላም ነው? አዎ በሰላም። ደህና ነሽ? ቤቲማ እንደዚህ ቤቷን አታጸዳም። አንቺ በደንብ ነገሩ ጎበዝ ናት። ቤትዬም ጎበዝ ናት። እና ማሚዬ እንዴት ነሽ? ደህና ነኝ፣ ደህና ነኝ። አንቺ ደህና ነሽ? ሰላም ነሽ? ደህና ነኝ፣ ደህና ነኝ። ታዲያ የት አረፍሽ? ቤቲ ጋር ነው። አንቺ ጋር ነው ያረፈችው? እሺ። ያው ዛሬ እንግዲህ የመጣ ማሚ ያው አንድ ነገር ልጅ ፈልጋለች ስልሽ ነው ካለው እናቴ ስልሽ ጥሩ በማሰብ ነው። ለኔም ለአንቺም ለሁላችንም ቢሆን እናቴ ጥሩ በማሰብ ማሚ አፍያለሽ። ችግር የለም። መልካም ነገር ለአንቺ ሳሰበችልሽ እና ትናንት ፕራንክ አድርጋችሁ ነበር ይመስለኛል አይደለ? እኔም መጥቼ ነበር አይደለ? እና ደግሞ ያን ማድረጋችሁ ደግሞ ተገቢ አይደለም። ምክንያቱም እንደመሰለሽ መሰለሽ አንቺ የማታውቂው ነገር እዚህ ጋር አሚርና ቤቲ በፊት የሚጋቡ ሚስቶች እንዴት ናችሁ? እንዴት ነው? እዚህ ጎረቤት ገቡ አይደል? ሰላም ነህ? ሰላም ነው። እንዴት ነህ? ቁምሳችን ሰምተን የመጣው ደህና ነህ? እንዴት ናችሁ ማሚዬ? ደህና ነኝ። ሁሉ ሰላም። አንተ ደህና ነህ? ደህና ነኝ። ምን ነው ማሚዬ? ዛሬማ እኔ አንዳንድ ጉዳይ ሰማሁና ደስ የማይል ነገር ሰማሁና መጣሁ። አሁን ማናት የቤቲ ጓደኛ በምኔሽ ትናንትና የሆነ ፕራንክ ነው ምናምን የማይገባ ነገር አደረገች አለ። ትናንት እኮ ትልቅ ጥፋት ሰሩ ነው። የልጅ ነገር በሚለው የልጅ ነገር ብሎ መታለፍ የለበትም። ለምን ይሄ ጥሩ ነገር አይደለም። አንደኛ ሀሳቡን ቤቲ ለምን እንደተቀበለች ራሱ እኔ ግራ ገብቶኛል፣ ጥያቄ ፈጥሮብኛል። ሁለተኛ ነገር ደግሞ በትዳር መሀል፣ በጓደኛሞች መሀል፣ በፍቅረኛ መሀል ፕራንክ ምናምን ብሎ በእኔ ጥሩ ስራ አልሰራችም። እኔ ቅር ብሎኛል። እኔ ስንት ዋጋ ከፍዬ ታምሜ ነው እንድትስማሙ እንኳን ከአንተ ጋር ቤቲ እንድትሆን እንኳን ያደረኩት አባቷ ሳያት ሌላ ቤተሰብ ሳያት ከአንተ ጋር እንድትሆን ስንት ዋጋ ከፍዬ ኦሊያድን ራሱ ስንት ተቆጥቼ አስታርቂያችሁ አስማምቻችሁ ነው አንተም እዚህ ተከራይተን ልትገባ ፈቃደኛ የሆንኩት። መቼም ያው ብዙ ነገር ተጫውተናል፣ ብዙ ነገር አለ። አሁን ደግሞ በእኔ ፍራንክ ብላ እንደዛ ማድረጓ እኔ ቅሬታ ተሰምቶኛል። ማሚዬ እኮ እንደዛ አስቤ አይደለም። ያው እኔና ቤቲ መጀመሪያ አውርተናል እና ሀሳቡን ሳቅርብላት እኔ መጀመሪያ ለምን ታለቅሻለሽ? በምክንያት እንደዚህ ለከስሽ ያልፈለኩ እንድታለቅሽ እኮ አይደለም እናቴ፣ እኛም ከጎንሽ ነን እኮ ውዴ ልጄ። እሺ አንቺም ልጄ ነሽ እኮ እንዳታለቅሽ። እሷ ጋር ረፍኩት እኮ ሰው አለኝ ብዬ ነው እንዴ። ቢሆን ሰው አለኝ ብትይም አንቺ ትልቅ ስህተት እንደሰራሽ ማመን አለብሽ። አንቺ ብቻ አይደለሽም፣ እሷም ትልቅ ስህተት ሰርታለች። በትዳር መሀል፣ በፍቅረኛ መሀል ፕራንክ እንደዚህ አይደረግም። ማሚ ፕራንክ ስለደረግ ነው አይደለም። ዛሬ እኔ በቃ የመጨረሻ ውሳኔ ወስኜ ነው ስንት ደክም የመጣሁት። ለምንድን ነው የወሰንኩት? በቃ ለአንቺ ቤት ተፈልጎልሽ ቤት ተከራይተሽ እንድትወጪ ነው እኔ የምፈልገው። ለምን እኔ ልጆቼ እንዲበጥ ማሚ በዚህ ሰዓት እኮ ሰው ያስፈልገኝ። ሰው አገንኩን እኛም አለንሽ አታውቅሽ እንድታለቅሽ አይደለም። እሷም አለችሽ እኮ እኛም አለንሽ እኮ ያለች እሷ እኮ እናትሽ እኮ ነን። አታውቅሽ እኮ ነው የምልሽ። እኔ ለምን ታስጨንቆኛላችሁ በየጊዜው ባካችሁ ልጆች? ተርቦኝ እኮ ነው የመጣሁት።
አይሆንም አለ ሶርቦኝ እኮ ነው የመጣሁት ማሚዬ ከሰው ሀገር ማን አለኝ? እሺ ካለሱ ማን አለኝ? እኛ አለን። አይሆንም አለ በየጊዜው ጭቅጭቅ አልፈልግም። ነገ የሆነ ችግር ቢመጣ ማሚ እንደዚህ አድርጊ እንዲህ ተፈጥሯል እንድትሉኝ አልፈልግም። ለእኔም እኮ ማሰብ አለባችሁ። እናታችን ትደክማለች። ስንቴ ነው ለእኛ ጉዳይ የምትመጣው? ስንቴ ነው ለእኛ ጉዳይ የምትጨነቀው? እኔ ቤት ውስጥ ሆኜ እንቅልፍ የለኝም። ልጆቼ ምን ሆኑ? በሉ ጠጡ፣ ራባቸው ወይስ እንዴት ነው እያልኩኝ ማስብ። ከሱ ውጭ ማን ጓደኛ አለኝ? ዘመድ ማን አለኝ? ማነሽ? በእምነትዬ ስሚ፣ እኛ እኮ ከጎንሽ ትመጫለሽ፣ ትጫወታላችሁ፣ ትሄዳላችሁ። አንቺ ቤት ፈልገንልሽ እንከራይልሽ ነው እያልኩሽ ያለሽ። እኔ እኮ አላጠፋሁም። አጠፋሁ እዚህ ጋር በዚህ ሰዓት እንዴት ብቻዬን እሆናለሁ? ማሚ እኛ አለልሽ እኮ ከጎንሽ ናቸው፣ እሷም ከጎንሽ ናት። ግን እዚህ ጋር እነሱ አሁን ቤተሰብ ያላወቀ ጉዳይ አለ። ትዳር ሊመሰርቱ ነው። እኔ ስንት ነገር ተናግሬ በስንት መከራ ተቆጥቼ እንዲስማሙ ኦሊያድ ከነሱ እንዲርቅ አዘረኩ፣ አስማማኋቸው። አሁን ድጋሚ ደግሞ አንቺ ይሄን ነገር ሲፈጠር ምንድነው እኔ መጨነቅ አለብኝ? እኔ በየጊዜ አላደረኩም። ፕራንክ እኮ ነው ማሚ። ፕራንክ አይደለም። እኔ ፕራንክን ያላቅማ በእኔ ዘመን ፕራንክ የለም። እኔ አዲስ ነገር ሆኖብኛል። አሁን ይሄ አዲስ ነገር ሆኖብኝ ነው። እንደዚህ አይደረግም። በትዳር መካከል በጓደኛም በፍቅረኛሞች መካከል እንደዚህ አይደረግም። የኔ ልጅ እንድታለቅሽ አይደለም። እኛ ቤት ፈልገንልሽ የሚያስፈልግሽን ሁሉ እናሟላልሻለን። የምትፈልጊውን ሁሉ እናደርግልሻለን። ብትፈልጊ እኔ እንጀራ ጋግሬ አመጣልሻለሁ፣ ሰርቼ አመጣልሻለሁ። እኔ ምግብ አይደለም የራበኝ። እሺ ምንድነው ሰው ነው የራበኝ? ምን አንቺ ተስማምተሽ ነው ንገሪ። ጓደኛሽ አይደለም እንዴ? ስንት ነገር እናሳለፍነው እኔና አንቺ እንዴ? እሺ ምን ማለት ነው? እንደዚህ ይደረጋል እንዴ? ተስማምተሽ ትመጫለሽ? ይኸውልሽ ልንገርሽ፣ ጥሩ ነው። ይኸውልሽ አዳምጪ። እንዴ ምን ማለት ነው? እንዴ ሳደች ብዬ እኮ ነው የመጣሁት ከሰው ሀገር እኮ። እንዴ ቤተሰብ እኮ አለኝ፣ ዘመድ አለኝ እኮ። እኛም አለንሽ ብለንሻል እንጂ እዚህ ቤት መኖር የለብሽም። ከፈለግሽ እንኳን አንቺ እኔን ታስወጣኛለሽ። ደግሞ ይቅርታ ጠይቀናል እኮ ማሚዬ። እንዴ እኔ ታዲያ ለምን ተነገረኝ? ይቅርታ ከጠየቁሽ እነሱ ከተስማሙሽ ይቅርታ ካሉሽ ከተባባላችሁ ለምን ተነገረኝና መጣው? ስለዚህ እዚህ ቤት መኖር ስለሌለብሽ መኖር የለብሽም። ቤት ተከራይተንልሽ እንፈልግልሻለን፣ ትወጫለሽ። የሚያስፈልግሽን ነገር ሁሉ እኔ ከጎንሽ ነኝ፣ እናትሽ ነኝ፣ ከጎንሽ ነኝ አልኩሽ እኮ። እኔ ተረጋግሽ በቃ። ምን ላድርግ? ሀሚር ተው፣ እኔን እያንገላታችሁኝ ነው እንደገና። በቃ በምን ቤት እንፈልጋለን። ከዚህ ቤት ትወጫለሽ ዛሬ። እዚህ ቤት ለቀሽ ሌላ ቤት ትገቢያለሽ። እኛ አለንሽ ከጎንሽ ተስማሚያ። እኔ ከጎንሽ አለው፣ እንደ እናትሽ ከጎንሽ አለው ያልኩሽ ነው። ለምንድን ነው እኔ በየጊዜው በእናንተ ጉዳይ የሚጨቃጨቀው መደክመው አገር አቋርጬ የምመጣው ለምንድን ነው? እኔ ከረበሽኩኝ እኔ መበጠበጥ ነው። አዎ ረበሽ ሲሆን በእነሱ መሀል መግባት የለብሽም። በባልና በሚስት በትዳር መካከል መግባት አልነበረብሽም። ይሄ ስህተት ነው። ስህተትሽን እመኚ። ስለዚህ አሁን ቤት ተከራይተንልሽ ቤት ፈልገንልሽ ትወጫለሽ። እነሱ ህይወታችን ይቀጥላሉ። እኛ ከጎንሽ፣ እነሱም ከጎንሽ ናቸው። እነሱ ማለት እንዴ ናችሁ ማለት ከጎና ናችሁ አይደል? በቃ ከጎን እነሱ ከጎንሽ ናቸው። እኔም በቃ ሁሉ ነገር ሁለቱ ፍቅር እንዲዘልቅ ሁለቱ እንዲዋደድ በብዙ መከራ ብዙ መንገድ እኮ ነው ያለፍነው። ዛሬ ወንድሟ አንተም እንጂ ወንድሟ ቢመጣ ጥሩ ነበረ። መጥፎ ችግር ይፈጠራል። አይ ችግር አይፈጠርም። በቃ አንቺ ቤት ፈልገሽ እንድትወጪ እናደርጋለን። ተከራይተሽ ትወጫለሽ። ይሄ እያለቀሽ አይደለም፣ አምነሽበት እመኝበትና ይሄ በትዳር መካከል ማንም ሰው መግባት የለበትም። ነገ እኮ አንቺም ትዳር ትይዣለሽ። በአንቺና በባልሽ መካከል ሰው ቢገባ ደስ ይልሻል እንዴ? ይሄ እኮ ሰው መግባት ማስገባት ማለት ነው። አይሆንም መግባት በትዳር መካከል እናንተም አትገባም፣ አባትም አይገባም፣ ወንድም አይገባም። ለምን? ሁለቱ አንድ ናቸው። ስለዚህ ችግር የለም። አትወደቂ እግሬ ላይ ቤት እንፈልግልሻለን። ቤት ፈልገን እቃ እናሟላልሻለን። እነሱም በሚችሉት መንገድ እኔም በሚችለው መንገድ ሁላችንም ኦሊያድን
ችግር የለውም። ቤቲን ተቆጥቻታለሁ። ቤቲ አሜርን ይቅርታ ጠይቁ ብያታለሁ። አሁን እናት ነች እንዳለችው እናት እንደዚህ ዘመናዊ ነገር አታውቅም፣ ፍራንክ አታውቅም። እኔ ፕራንክ ምን እንደሆነ እኔ በዘመኔ የለም። ፕራንክ ምንድን ነው? ፕራንክ እኔ አላውቅም። በትዳር መካከል ፕራንክ አለ። አንቺ ነው የምትስማሚያለሽ። አንቺ ነሽ ስንት መከራ አይቼ እንድትስማሚ ከሱ ጋር እንድትሆኚ ከአባትሽ ተጣልቼ ከስንት ከኦልያድ ተጣልቼ ምን ሆነሽ ነው? ቤት ይሄ ጥፋት ነው የሰራሽ። አሜሪን ይቅርታ ትጠይቂዋለሽ። ጥፋት አይደለም። ምንድን ነው ፕራንክ? ፕራንክ ነው ያለው። እኔ አዲስ ነገር ነው። የኔም ጥፋት አለበት ማሚ። አንተም ጥፋተኛ ነህ እንዴ? እንደዚህ መቆጣት መገሰጽ አለብን። አዎ መገሰጽ ነበረብን። ሽንቷ እንደዚህ አይነት ነገር ድረስ አልነበረበትም። ምንም ቢሆን እናት ነች። እናት አንተ ስትል የልጇ ነገር ናት። ስለዚህ በዚህች ልጅ ነገር ያሳስበኛል። እች ልጅ የምትወጥበት ነገር እኔን ያሳስበኛል። እች ልጅ ባትበላ ባትጠጣ የሆነ ነገር ቢደርስባት አክሲደንት ቢደርስባት ተጠያቂ እኔ ነኝ። ምንም ነገር እዚች ልጅ ላይ ከደረሰባት አንደኛ ተጠያቂ እኔ ነኝ። እኔ የምነግርሽ ነገር አንቺ ምንም ነገር ቢደርስብሽ አላደርግም። ለዚህ ይኸው በማሚ ፊት፣ በእሷ ፊት፣ በኦልያድ ፊት እኔ አልገባም። በማሚ ፊት፣ በእሷ ፊት፣ በሁላቸው ፊት አንቺ ላይ ምንም አይነት ችግር ምንም አይነት ነገር እንዳይደርስብሽ እኔ ከጎንሽ ሆናለሁ። እኔን ያስቀድመኝ ብዬ ቃል እገባልሻለሁ። እንደዚህ የሚያስብ መልካም አለሽ። ገባሽ? በእምነትዬ እኔ ከልጄም አለይሽም ችግር እንዲደርስብሽም አልፈልግም። ባለኝ አቅም በተቻለን መጠን እንረዳዳለን፣ በሀሳብም በሁሉም ነገር። እሺ እነሱም እየመጡ ያጫውቱሻል። እኔም በመጣው ሰዓት መጥቼ አንቺ ጋር ድሬ አጫውቼሽ እሄዳለሁ። እሺ እናትሽ ነች። እናት በላይ እኔ ችግር እንዲደርስብሽ አልፈልግም። የኔ ውድ የኔ ማር፣ እሺ አታልቅሽ። ለኔ ለቀስልኝ። እሺ አታልቅሽ የኔ ውድ የኔ ቀጭን የኔ ስስ፣ እሺ የኔ ፍቅር፣ እሺ አታልቅሽ። አሁን ሄደን ቤት እንፈልግላት አይደለም እንዴ? ተስማምታችሁ ቤት ይቀርልሻል። ቤት ይቀርልሻል። አንቺ ይቀርልሻል። ዛሬ እንደውም ተሰባስበን አንቺ ቤት ያገኘሽ ቤት ምን ልናድስ እንችላለን? እሺ ቤቱ ይገኝ እንጂ። እሺ እንዴት ልታለቅሽ? አሰሚኝም እንሽ ዳታለቅሽ እኮ ነው ሁሉ መቀበጣጣው የኔ ውድ ማሚ። ሰምታሻለች። አሁን እሷ ትንሽ ጓደኛዋ ጋር ለመለየት ነው እዛው ጓደኛዋ ስለሆነች እንደዚህ አይሆንማ። እንደዚህ አይሆንም። ለምን አይሆንም? እሺ ልጆቼ፣ እሺ ቤት እንፈልግላትና በቃ ሁላችንም ተሰብስበን አስተካክለንላት ምን ብለንላት እንመጣለን። እሺ እሺ ነው በል አይደለም እንዴ? ቤት ይቀራለሽ እንዴ? ቀር እንዲላችሁ አልፈልግም። እሺ እሺ እንዴ ምን ሆናችሁ ነው? ተነሱ በቃ እንውጣ።